እና አብራራው ሸክና አብዛኛው በሽታ ቤት ውስጥ ያለ ነውና እንደው ሐዲሱን ትንሽ አብራራው። ወስዶ አዲስ ቀለም ቀብቶ ያወጣል፣ በውድ ዋጋ ትገዛለህ። ያንተን ዕቃ እኮ ነው መልሶ። ሁልጊዜ ረህማ እያበበ እየሰፋ እየተንሰራፋ በሄደ ቁጥር አላህ ጋራ ያለ ቀረቤታ የበለጠ ይዳብራል ማለት። ሰዎች በጃሂልያ ተውጠዋል፣ ጥንቅጥ ውስጥ ነው ያሉት። ሂድና አውጣቸው ብዬ ላኩ እኮ የእዝነት የመገለጫ ነው ይሄ። ግን ይህን ያህል ከባድ ወንጀል ተሰርቶ በትዕግስት ዝም ብለህ አቅፋቸው ምንም አይደለም። ወደፊት ምን እናድርግ? ወሻዊርሁም ፊል አምር ይላል ቀጥሎ። እና ረህማ እየራቅን በምንሄድ ጊዜ ራሳችን ወደ አውሬነት ነው የምንሄደው። እንደገና ደግሞ የአላህ ረህማ ይቆረጥብናል። የማይለያየን ዘርጎሳ ቀለም የኢማን ህዝቦች ባለ አንድ ዓለም ላኢላሃ ኢላላህ ኪዳናችን በአላህ መንገድ የተሳሰርን በተውሒድ ፋና የተባበርን ላኢላሃ ኢላላህ ኪዳናችን ዱንያን ሚሻገር ህብረታችን ላኢላሃ ኢላላህ ኪዳናችን ላኢላሃ ኢላላህ ኪዳናችን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ የአፍሪካ ቲቪ ፕሮግራም ተከታታይ ወንድምና እህቶች ዛሬም ስለ አንድነታችን እየተወያየና እየተመካከርን ያለነው ከሼህ ጋር ቆይታ ይኖረናል። ከኛው ጋር ቆዩ። ሼኽና አልፋዲል፣ በዛሬው ርዕሳችን የምናየው መቼም ሰዎች አብረው በሚኖሩበት ጊዜ መተዛዘን የሚባለው አንድነታችንን ለመጠበቅ ዋናው መሰረት ነው። የእስልምና ሃይማኖት የሙስሊምነታችንም አንዱ ትልቁ እሴት እሱ ነውና እሱን እስቲ እኔ አርህመቱ ቂመቱ ሙሽተረካ የምትለው ነጥብ እንይዝ። አርህመቱ ቂመቱ ሙሽተረካ ማለት ሲፈቱ ሙሽተረካ እንደማለት ነው። እሴት የሚባለው አባባል ነው። ረህማ የሚባለው ነገር በሰዎች ልጆች መካከል የጋራ እሴት ነው። የጋራ እሴት ነው። ሰዎች ታልተዛዘኑ በዚህ ምድር ላይ በሰላም መኖር አይችሉም። እና ረህማ ከሌለ በፍጥረታት መካከል የአላህም ረህማ ይዘጋል። አራሒሙነ የርሐሙሁም ረሕማን ረሕሙ መን ፊል አርዲ የርሐሙኩም መን ፊስ ሰማእ ይላል። እና ይሄ ደግሞ በእምነት የሚገደብ ነገር አይደለም፣ በጎሳ የሚገደብ አይደለም፣ በሀገር የሚገደብ ነገር አይደለም። ሰብአዊነት ነው። ሰብአዊ የሚባለው ነገር እሴት የሚባለው ነገር ነው። ሰዎች ሁሉ በሙሉ ረህማ ታጡ፣ በቃ መኖራቸው ትርጉም የለውም ማለት ነው። የማይታዘንላቸው የማያዝኑ ከሆኑ አራዊት ነገር ሆኑ ማለት ነው። እና የጋራ የሰው ልጆች ሁሉ ዓለም አቀፍ እሴት ነው ረህማ። ይህንን እንግዲህ ነገር ሁሉ ሰው ሊንከባከበው፣ ሊያከብረው፣ ሊተገብረው ይገባል ማለት ነው። እና ረህማ እየራቅን በምንሄድ ጊዜ ራሳችን ወደ አውሬነት ነው የምንሄደው። እንደገና ደግሞ የአላህ ረህማ ይቆረጥብናል። አስሉ ረህማ በሚባልበት ጊዜ ሲፈቱን ኢላህያ የአላህ አርሐሙ ራሒሚን ነው አይደለም። ቢስሚላህ አርሕማን ራሒም ሱብሓነሁ ተዓላ ለፍዘል ጀላላ ቀጥሎ የሚመጣው ረህማ ትልቁ እንግዲህ የአላህ መገለጫ ባህሪ ነው። ይህንን ባህሪ ወደ ሰዎች ወደ ፍጡሮች እንዲወርድ ያደረገ ማለት ነው። በሐዲስ እንደተገለጠው አላህ ሱብሓነሁ ወተዓላ ኢነላህ ኸለቀ ረሕመተ ወአንዘለ ሚአተ ረሕማ ይላል። 100 ረሕማ ፐርሰንቱ ከፍ አድርጎ ማለት ነው ለዓለም እና ወአንዘለ ሚንሃ ረሕመተ ዋሂደን ኢለል አርዲ የተረሐሙ ቢሃ አልኸላኢቁ አጅመዒን። አንዷን ነጥብ ብቻ አውርዶ በዓለም ላይ ለሰዎችም ለጅኖችም ለእንስሳትም ለምን ሁሉ ነገር ይተዛዘናል እኮ እናት አባት ጓደኛ ምናምን ይተዛዘናል። እዛ አንድ ብቻ ናት ለዓለም የተላከችው ማለት ነው። 99ኙ እሱ ዘንድ ነው ይላል። 99 የርሐሙ ቢሃ የውመል ቂያማ ያው ለዓለም ያከፋፍለዋል። ስለዚህ ይህን ያህል ንብረት እንግዲህ እኛ ማባከንና መርሳት ምን ያህል ኪሳራ ነው። እና ረህማ መተዛዘን ኢስላም ትልቁ እሴት ነው። ዓለም አቀፍ ቢሆንም ሙስሊሞች ይህን ነገር በበላይነት አጉልተው ሊያሳዩት ይገባል ማለት ነው።
አሁን ችግሩ ያው የነሱ ጉልበት እያየለ ስለመጣ ሁሉ ነገር እኛ ማንነታችንን ረስተን እሴታችንን ዘንግተን ወደ እነሱ ነው ሄደን የምንሸጎጠው ያለ ነው። እሱ የሰሩት ሁሉ ነገር መጥፎ እንኳን ቢሆን መልካም አድርገን ማየት ይዘናል። እነሱ ደግሞ መልካም ነገሩን እኛ ዘንድ ያለውን መልካም ሲያንጸባርቁ ስናይ እንደ አዲስ ሰፈፍ ብለን እነሱ እናደንቃለን፣ እንደገና እናወድሳለን። የእኛ እኮ ምንጭ እኮ እኛ ነን፣ ተኛ ነው የተወሰደው። ምክንያቱም ለዱንያቸው፣ ለኑሯቸው፣ ለፖለቲካቸው እንዲመቻቸው የሚመቻቸውን ነገር መዘው ነው የሚወስዱት። ከዚህ ወስደው ቀለም ቀብተው አንጸባርቆ ሲያመጣው አንተ ደግሞ አዲስ ነገር ይሆንብሃል። አንተ ዘንድ እንደሌለ የራስህን ንብረት ወስዶ አዲስ ቀለም ቀብቶ ያመጣልህ፣ በውድ ዋጋ ትገዛለህ። ያንተን ዕቃ እኮ ነው መልሶ። ስለዚህ ረህማን መጀመሪያ የአላህ ባህሪ ነው። የአላህ ባህሪ እንግዲህ ትልቅ መገለጫ ነው። የጅብ አነተሲመ ቢሃ የአላህ ባህሪያቶችን ተኸለቁ ቢአኽላቂላህ የሚል ሐዲስ አለ። ሁሉንም ባይሆን አንዳንድ ባህሪያቶችን የአላህን ባህሪ እናንተም ተዋሷቸው ይላል። ይሄ ተባለው አንዱ ይሄ ነው። አላህ ረሂም ነው። አንተም ረሂም ለመሆን ሞክር፣ ችግር የለውም። አንተም ረሂም ለመሆን ሞክር፣ እኔም ረሂም ለመሆን ሞክር። ጌታ ለራሱ የወደደውና የመረጠው ባህሪ እንደገና ሌሎች ደግሞ እንዳይላበሱበት ያልከለከለው ባህሪ ሁላችሁም ተዛዘኑ ነው እንጂ ያለው የኔ ሲፈት ነውና ማንም እንዳይነካል አለ። ሌላው ሲፈት ላይ የእሱን ሲፈት አትዳፈረው፣ ልትሆንም አትችልም ማለት ነው። ይሄ ግን መሆንም ትችላለህ መከተል ፈቃደኛ ተሆንክ። አላህም ደግሞ ፈቅዷል፣ ራሂም ሆኑ፣ እኔ ራሴ አዛኝ ነኝ እናንተም አዛኝ ሆኑ ይላል ማለት ነው። በተቃራኒው ዙልም ሐረምቱ ዙልም አላ ነፍሲ ይላል። ጨካን አይደለም ዙልም እና ሐረምቱ በይነኩም ሐረም ወጀዐልቱ በይነኩም ሐረም፣ ለእኔ ለራሴ እንኳን አልፈቀድኩትም። ማን አለበት አላህ ፈለገውን ነገር ቢያረግ፣ ለእኔ እንኳን ለራሴ አልፈቅድም እንኳን ለሌላ ሰው ዙልምን ይላል። ለምን ዙልም የራህማ አክስ ስለሆነ ማለት ነው። ግፍ በደል ነው። ሰውን መርዳት ማስደሰት ሲጠበቅብህ ማስከፋትና መበደል፣ ይሄ ከአላህ እንግዲህ ባህሪዎች ዙልምን ይጠላል። ለእኛም ዙልምን አልፈቅድም። ራህማን እወዳለሁ፣ እናንተም ከቻላችሁ ራህማን ለመሆን ሞክሩ፣ አዛኝ ለመሆን ሞክሩ ይለናል ማለት ነው። ሸይኽና አሳሱ አርሕመቱ አሳሱ ተዓሙል የሚለው እንደው ሁሌም ማህበረሰብ የምንመሰረተው ከቤተሰብ ነው። ቤተሰብ ላይ አባትና እናት የሚተዛዘኑ የሚተሳሰቡ፣ ልጅና ልጅ የሚተሳሰብ፣ ወንድም ከወንድሙ ጋር የሚተሳሰብ በሚሆንበት ሰዓት ማህበረሰቡን በዛው መልኩ ነው እየተቀረጸ የሚሄደው። ተዋጽኦ እኮ ነው። አንተም በቤተሰብህ እንደ ጥሩ ከሆንክ ያም በቤተሰቡ ሲቀናጅ ማህበረሰብ ይሆናል ማለት ነው። ረሂም የሚለውም የመጣው ከዛው ጋር ይተሳሰራል። እዛ መካከል እንኳን እንደው መጥፎ እንኳን ቢኖር ይዋጣል። ብዙዎቹ ረህማ ካላቸው ማለት ነው። እያፈረም ይሄዳል እኮ ወይ ትቶ ይሄዳል ወይ ደግሞ ባህሪውን ይቀይራል። ጀው አይስማማውምና ማለት ነው። የሰይጣን ባህሪ የተላበሰ ሰው መላኢካ ጋር መኖር አይችልም። እና ረህማ በሚኖረን ጊዜ ሁል ጊዜ ረህማ እያበበ እየሰፋ እየተንሰራፋ በሄደ ቁጥር አላህ ጋራ ያለ ቀረቤታ የበለጠ ይዳብራል ማለት ነው። ያኔ ደግሞ ሁሉም ነገር ይሰምራል። አላህ ሱብሓነሁ ወተዓላ ረሂሙን የርሐሙ መን ፊል አርድ የርሐምኩም መን ፊስ ሰማ አርሐሙን የርሐሙሁም ጀዛኡ ሚን ጂንሲል ዐመል ነው። እናንተ ስታዝን ለሌሎች ደካሞች ስትራራ አላህ ደግሞ ለአንተ እሱ እንኳ በአቅሙ ይኸው ለፍጡር እየራራ ነው ብሎ እሱ ደግሞ ለአንተ የበለጠ ያዝንልሃል ማለት ነው። ዋናው ርዕሳችን አሁን ዋህዳ ስለሆነ በተዛዘንን ቁጥር እንተሳሰራለን፣ አንድ እንሆናለን ነው። ዋህዳው ይዳብራል ነው። አቱቀቢሉነ ስብያነኩም ብሎ ያለ ጊዜ እኮ እኔ እንደ አሸረቱ አውላድ ማ ቀበልቱ ሚንሁም አሐደን ብሎ ሲል فماذا أصنع إن نزع الله الرحمة من قلبك عجيب ያለው አገላለጽ ነው ሸይኽ። በጣም እንግዲህ አላህ ተቀማህ ምን ማድረግ ይችላለሁ? እንዴት አስቻለ ይሄን ነገር ማለት ነው። ደግሞ አታፈርም ታወራዋለህ። ይሄ እኮ ነውር ነው። ልጁን ስሞ ተንከባክቦ ህፃኑን መቀፍ ማያደርግ ከሆነ ስለዚህ ለሌላ ሰው እንዴት ያዝናል? ለውጭ ሰው ይሄማ ከወንክ በቃ
አላህ ወስዶብሃል ማለት ነው። እኔ ምን ላደርግልህ እችላለሁ? እና አብራራው ሸክና አብዛኛው በሽታ ቤት ውስጥ ያለ ነውና እንደው ሐዲሱን ትንሽ እናብራራው። መሰረቱ እዛ ስለሆነ ተአሙል ስለሆነ ሸክና አሁን እንግዲህ ነብዩ ህፃኑን ሲሰሙ አየ። በደዌ ገጠር የመጣው ሰው ያንን ሲያይ ገረመው። እሱ እንዲህ አይነት ነገር አስቦትም አያውቅም። እና እናንተ ከተሜዎች ህፃናቸውን ትስማላችሁ ማለት ነው አለ። አዎን ታዲያስ ሲሉት እኔ 10 ህፃን አለኝ ቤቴ ውስጥ አንድንም ስሜው አላውቅም ማለት ነው። ታዲያ እኔ ከሆነ አላህ ረህማውን ተለብታ ወጣበት የምን አደርጋለሁ? ምን አደርግ ይችላለሁኝ? አላህ ይሆንህ አሉት ማለት ነው። እና ስለዚህ ሁሉም ነገር ያው እንግዲህ ተያይዞ ሲዋቀር እስላም እንደ ሰንሰለት ነው። ሁሉም መልካም ባህሪያቶች በሙሉ እርስ በርሳቸው እንደዚህ ተዋቅረው ነው የሚሄዱት። አንዷ ተተመዘች ይበላሻል እኮ አይደል? ሰንሰለቱ አንዷ ከፈትታ ላይ ይወልቃል፣ ይበጠሳል። ስለዚህ ሁሉም እሴቶቻችንን ስናከብራቸው የተሳካ ይሆናል ማለት ነው። ቤት ውስጥ መተዛዘንን ስናሰርጽ ያ መተዛዘን ወደ ማህበረሰብ ይስፋፋል፣ ወደ ጎረቤት፣ ወደ ማህበረሰብ ያዛኔ አንድነቱ እየዳበረ እያደገ ይሄዳል ማለት ነው። ፈቢማ ረሕመት ሚነላሂ ሊንተ ለሁም እዚህ ጋር የነቢዩን ሰለላሁ ዐለይሂ ወሰለም ረሕመቱን ነቢይ ሰለዋቱላሂ ወሰላሙ ዐለይሂ በዛ ረሕመታቸው ነው ህዝብን አንድ አድርገው ሰብስበው ሰዎች ሲያጠፉ እንኳን ሱብሃነላህ በትዕግስት ማለፍ ነው የሚመርጡት። ብዙ ጊዜ እያጠፉ ሊቀጡ፣ ሊወቀሱ፣ ሊሰደቡ የሚገባቸውን ጥፋቶች እየሰሩ ሰዎች ያን ነገር የአላህ ሁዱድ ካልሆነ በስተቀር በግላቸው ተነስተው ሰውን ቁጭ ብድግ ማገላመጥ ማመናጨቅ የሚባል ነገር የለም። እና ሁሉን ነገር በትዕግስትና በርህራሄ ነው የሚመሩት ማለት ነው። ፈቢማ ረሕመት ሚነላሂ ሊንተ ለሁም ይህን ትልቅ ጥፋት ያጠፉት ሰዎች እኮ ነው ጦርነት ላይ ያው የተሰጣቸውን ተልእኮ ትተው ስተት ፈጥረው በዛ ወገን ተጎድቶ ችግር ደርሶ እያለ ያን ነገር ሲመጣ ቀደር ነው አሉ ረሱል አለይሂ ሰላም። አላህ የቀደረው ነው እንግዲህ ምንም ማድረግ አይችልም። እና እንዴት እንታደርጋላችሁ? በጣም ደግሞ አደራ አጥብቀውባቸው ነበር። መጀመሪያ አደራ አጥብቀው ወይ እሙትና አው ቁቲልና ፈላ ተእቱና ሐታ አድኢኩም እስተመጠራችሁ ድረስ ችቦታ እንዳትለቁ አሉ። ስትራቴጂክ ቦታ ናት። ያን ነገር እንግዲህ ደጋግመው አደራ ብለዋቸው ኋላ ሰዎች ያው አላህ የቀደረው አይቀርምና በሆነ ጉጉት ተነሳስተው ያንን ኬላ ትተው መጡ። ኋላ ጥላት አጥፎ መጥቶ ከባድ ጥቃት አደረሰባቸው ማለት ነው። እንግዲህ አሁን እንደ ሌላው ሰው ቢሆን ወታደራዊ እርምጃ ሊወሰድባቸው የሚገባ ሰው ነው። ስድብ ወቀሳ ሳይሆን እንዲህ አይነት በወታደራዊ ዓለም እኮ እንዲህ አይነት ችግር ተፈጠረ ወዲያው ይረሽናል። ያንን መረሸን አላሰቡም ጭራሹን። ለምን እንዳደረጋቸው ብለው እንኳን አልወቀሷቸው። አላህ ራሱ አደነቃቸው እኮ ፈቢማ ረሕመት ሚነላሂ ሊንተ ለሁም። ይህ ሁሉ ግዙፍ የሆነ ወንጀል ስተት ተፈጽሞ እንዴት ቻልክ ነው እኮ እያላቸው ያለው። አላህ ዞሮ ዞሮ እኔ ነኝ የሰጠው አለ። እኔ ጎበዝ ነኝ እንዳይሉ ደግሞ እና ያው እኛ በሰጠነ ጸጋ እነዚህን ሰዎች ሊማሩ የማይገባቸውን ሰዎች ለዘብክላቸው። ሸከር ያለ ቃል እንኳን አልተናገርክም እና ይህም ማድረግህ በጣም ጥሩ አደረግክ ብሎ አደነቃቸው ማለት ነው። ይህም ባታደርግ ኑሮ ለንፈዱ ምን ሐውሊክ አካባቢ ሸዋ ብለው ተበትነው ይሄዳሉ። ምክንያቱም ሰው ወንጀል ሲሰራ ያፍራል አይደል? እና ጥላ አለቃ ፊቱን ሲያዞርብህ በቃ የሰውዬ እንግዲህ ታሁን በኋላ አይቀበለኝ ብለህ ትሄዳለህ። እንደዛ ሸዋ ብለው ሊሄዱ ይችሉ ነበረ። ግን ይህን ያህል ከባድ ወንጀል ተሰርቶ በትዕግስት ዝም ብለህ አቅፋቸው ምንም አይደለም፣ ወደፊት ምን እናድርግ ወሻዊርሁም ፊል አምር ይላል ቀጥሎ። አማክራቸው፣ ምክንያቱም ያኮረፍክ እንኳን እንዳይመስል ማለት ነው። እነዚህ ሰውዬ በቃ ታሁን በኋላ እኛን በቂም ይዞብናል እንዳይሉ፣ እሺ ለወደፊቱ ምን እናድርግ፣ እንዴት ምን እንስራ ብለህ አማክራቸው። የዛ ጊዜ በቃ ንጹህ መሆንን ያውቃሉ፣ ኃላፊነት ይሰማቸዋል፣ የበለጠ እነሱም ይታረማሉ ማለት ነው። ይህ አይነት አመራር ከየት ይምጣ ነው? አሁን ከየት ይምጣ? ቢመጣ ኑሮ የዚህ አይነት አመራር እኮ ችግሮች ሁሉ ይፈቱ ነበር ማለት ነው። መልካም ኢዘን የነብዩ ሰለላሁ ዐለይሂ ወሰለም ረህመታቸው ኡማውን አንድ አድርጎ በመጓዙ ረገድ ላይ ዋናው መሰረት እሱ ነበር ነው። አተሩ الرحمة في وحدة المجتمع
ሙጅተማዑ ማህበረሰቡ አንድ እንዲሆን አሻራው እስካሁን ያለው ሁሉ መቋጫው ይሄ ነው። እንደ ሰዎች የሚተባበሩ የሚረዳዱ የሚተዛዘኑ ማህበረሰብ ካለ ውጤቱ ምንድነው? እድገት ነው፣ ልማት ነው የሚሆነው። ምን ሊሆን ይችላል? የታወቀ ነው ማለት ነው። አይጠፋፉም ስለሚተዛዘኑ በጉልበቱም በእውቀቱም በሀብቱም በሁሉም አንዱ አንዱን የሚደግፍ አንዱ ለአንዱ የሚራራ ከሆነ አንድ ወጥ የሆነ ማህበረሰብ ንፋስ የማይገባበት ትልቅ ኃይል ይፈጠራል ማለት ነው። ይሄ ነው እንግዲህ። ይሄ ሳይሆን ግን በተነጣጠለ መልኩ ብትሮጥ ያ የተመኘኸውን በግል ልታገኝ የምፈልገው እንኳ አታገኝም። ምክንያቱም ጉልበት የለህም ማለት ነው። አንዱ ይራመድ ያለው ስለ አንዱ ያደናቅፋል። ተያይዘህ ትወድቃለህ። خلاص መልካም። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን መቋጫው ሸፍ ይሄ ነው እንግዲህ። አላህ ሱብሓነሁ ወተዓላ አንተን መጀመሪያውኑ የላክንህ ለዓለማት ጸጋ አድርገን ነው አለ አላህ። ለዓለማት ካለን ርህራሄ ብዛት ነው አንተን ለመላክ ያበቃው። አንተ እንደ አርሰልናከ ሚን አጅሊ ረሕመቲ ሊልኡማ ለዓለም ህዝብ ተመራራቴ ብዛት የተነሳ እዝሃብ ወአኽርጅሁ ሚነ ዙሉማት ኢለል ኑር ከጨለማ ወደ ብርሃን አውጣቸው። ሰዎች በጃሂልያ ተውጠዋል፣ ጥንቅጥ ውስጥ ነው ያሉት። ሂድና አውጣቸው ብዬ ላኩህ እኮ የእዝነት መገለጫ ነው ይሄ። ባላዝን ኑሮ እንዳለ ያውዛው በስብሶ ይቀር ነበር ሁሉም ማለት ነው። እና ስለዚህ አንተ ራስህ የተላከው ለረሕማ ነው፣ ጌታን ጸጋ ልትገልጥ ነው። አንተም ራስህ ረሕማ ነህ ደግሞ ረሕመተን ሊልዓለሚን። ይሄ ብቻ ይበቃል እኮ ብናጣጥመው ብንረዳው ራሱ። ነቢዩ ረሕማ የመጡት ለምንድን ነው? ሰዎችን ተውጥንቅት ተችግር ተኩፍር ተሽርክ ተኒፋቅ ተሽቃቅ አውጥተው በተቻለ መልኩ ሰዎች ተሰይጣን ርቀው ወደ መላኢካ ባህሪ ከፍ እንዲሉ ነው የተላከው ማለት ነው። ይሄ ዋናው የተላኩበት ዓላማ ይሄ ነው። ይህን የተላኩበትን ዓላማ አልተረዳንና እሳቸው ረሕማ ናቸው፣ እኛ ወደቅንም ተነሳንም ያው ተልኳቸውንም አድርሰው ሄደዋል። አሁን ግን ያንን ተልኮ ወርሰን እኛም ረሕመተን ሊልዓለሚን ለመሆን መጣር ነበር። ከራሳችን አልፈን ሌሎች ጨለማ ውስጥ ያሉትን ሰዎች ለማምጣት ብንጥር ኑሮ ምንኛ ጥሩ ነበር። አሁን ቀርቶ ሌሎችን እንትን ለማለት ቀርቶ ራሳችን የሰጠንን ማብራት የሰጠንን ጸጋ እያጠፋን ያለ ነው ማለት ነው። ስፐርስ በመበጣበጥ በመናቆር ረሕማ ሳይሆን ኒቅማ እየሆነ ነው ሰው ራሱ። እና ፈተና አንዱ ለአንዱ ፈተና ጀዐልና ባዕደኩም ሊባዕዲን ፊትነተን ወተስቢሩን። አንዱ ለአንዱ ፈተና ትሆናላችሁ። መስመር ስትለቁ ማለት ነው። መስመር ስትለቅ አንድ ረባሽ ሰው ሲመጣ እኮ በቃ ሁሉ ነገር ይበጣበጣል፣ ያ ነገር እልባት እስካልተሰጠው ድረስ። ስለዚህ ረሕማ ነብዩ የተላኩት አላህ ለኡመቱ ተመራራቱ የተነሳ ነው። እሳቸው ደግሞ በስብዕናቸው በቃል ብቻ ሳይሆን በተግባራቸው በእንቅስቃሴያቸው በሞዴልነታቸው ሁሉ ሰዎች እንዴት መተዛዘን እንዴት መተባበር መረዳዳት መደጋገፍ እንዳለባቸው አሳይተው ነው የሄዱት። ለዛ ዓላማ ተብሎ ነው የተላከው እያላቸው ነው ማለት ነው። ይህንን ታዲያ ያወረሱንን እሴት እኛ ተጣልነው ምንድን ነው የሚሆነው? ማነው ተጠያቂው? መልካም። እንደው ዋህዳን ለመጠበቅ ረሕመት ወይንም መተዛዘን ዋናው መሰረቱ እዚያ ላይ ነውና ኡማው እንደ ሰብአዊነት መተዛዘን መቻል አለበት። ዛሬ ላይ መተዛዘን መጥፋቱ መቻቻሉ መጥፋቱ አንድነታችንን በዚህ ደረጃ አራርቆትና ተቃቅረን የምንገኝበት ጥፋቱ እዛ ጋር ነው። መሰረቱ ስለተበላሸ ነው መልእክቱና ሸኽና የነብዩ ሰለላሁ ዐለይሂ ወሰለም ማህበረሰቡን ለማስተሳሰር ኢነኩም ለን ተሰዑ الناس بأموالكم ولكن يسعهم أخلاقكم የሚለው ሐዲስ ለዚህ ትልቅ ማሳያ አይደለ? ኹሉቅ ሲስተካከል አይደለ ረሕማ። በጣም ይሄ ነው። ሰዎች የፈለገውን ቸር ቢሆን የፈለገው ባለጸጋ ቢሆን ገንዘቡን ለሰው ሁሉ ለሰፈሩ ሰው ታከፋፍለው ምንም ልታዳርሰው አትችልም። ሰውን ሰው ሰጥቶ አያጠግበውም ይባላል። ግን በመልካም ስነ ምግባር በጸባይ ሁሉን ማስተናገድ ሁሉን ማቀፍ ትችላለህ ማለት ነው። ገንዘብ ከሰጠው ውስን ነው የገንዘብ አቅም ባወጣው ቁጥር እየቀነሰ ነው የሚሄደው። ግን መልካም ስነ ምግባር ያለው ሰው ግን አያልቅብህም፣ እንዲያውም ይጨምራል እንጂ ዓለምን ማዳረስ ትችላለህ በመልካም ስነ ምግባር። እና
ይሄም ትልቅ እንግዲህ ነብያዊ መሰረት ነው የሚጥልልን ማለት ነው። በገንዘባችሁ ሰው እንዲወዳችሁ፣ ሰው እንዲያደንቃችሁ፣ እንዲያከብራችሁ ፍራንክ አድሉት ቢባል ያው የሰፈረንም ሰው እንኳን ማዳረስ አይደለም ያንታቀም ምን ታረግለታለህ? ግን ጥሩ ሰው ከሆንክሳ የምትናገረው ጥሩ፣ የምታስበው ጥሩ፣ የምትሰራው ጥሩ፣ ለሰዎች ቅን አመለካከት የምታሳይ ከሆነ ሁሉም ከአንተ ቅቲባስ ያደርጋል። ከአንተ እየወሰደ አንተም ሳያልቅብህ እሱም ያንተን እንትን እየወረሰ ለሁሉንም ማዳረስ ይቻላል ይላል ማለት ነው። ደግነት የማያልቅ ንብረት ነው። ደራሽ ነው። ከሰጠው ቁጥር የበለጠ ይዳብራል፣ ይሰፋል። ዕልምም እንደዛው ነው። አንተ ዕልም አላህ ከሰጠህ ረቢ ዚድኒ ዕልማ እንዳለው ዕልምህም ባስተማርክ ቁጥር እንዲያውም ዕልሙ እየባሰ እየበዛ ነው የሚሄደው። እንደ ሳንቲም አያልቅብህም። ባወጣ ቁጥር የረሳውን ታስታውሳለህ፣ እንደገና ደግሞ ያላወቅከውን ታውቃለህ። ባስተማርክ ቁጥር ሁልጊዜ ሰዎችን እየጠቀምክ አንተንም ራስን ንብረት እየሰፋ ነው የሚሄደው ማለት ነው። እንግዲህ ሰዓት አብቅቷል እያሉ ነው ሸኽና። የተከበራችሁ የፕሮግራማችን ተከታታዮች አንድነታችንን ለመጠበቅ መተዛዘን መሰረቱ ነው። ዛሬ ደግሞ አንድነታችን በዚህ ደረጃ ጠፍቶ የሚታየው ፈልሰናል ማለት ይቻላል። ተለያይተናል፣ ተነቋቁረናልና ያ የሆነበት አንዱ ምክንያት መተዛዘን መጥፋቱ ነው። መተዛዘን ሲባል ከቤት ይጀምራል ነው። ወላጅ ለልጆቹ፣ ሚስት ለባሏ፣ ባል ለሚስቱ፣ በዚያው እየሰፋ ደግሞ ማህበረሰብ እርስ በርስ እየተዛዘነ ይሄዳል። መተዛዘን የአንድነታችን መሰረቱ ነውና እሱ ላይ ትኩረት እናድርግ። በተለይ ረመዳን ወር ደግሞ የመተዛዘኛ ወር ነው። ስንተዛዘን እንተሳሰራለን። የአላሁ ጀለ ወዐዝም እዝነተኛ ላይ ይሆናል። የተከበራችሁ የፕሮግራማችን ተከታታዮች የዛሬ ፕሮግራማችን እዚህ ላይ ያበቃል። በሚቀጥለው ፕሮግራም እስክንገናኝ ሰላም አለይኩም ወረሕመቱላሂ ወበረካቱሁ። የማይለያየን ዘርጎሳ ቀለም የኢማን ህዝቦች ባለ አንድ ዓለም ላኢላሃ ኢላላህ ኪዳናችን በአላህ መንገድ የተሳሰርን በተውሒድ ፋና የተባበርን ላኢላሃ ኢላላህ ኪዳናችን ዱንያን ሚሻገር ህብረታችን ላኢላሃ ኢላላህ ኪዳናችን ላኢላሃ ኢላላህ ኪዳናችን